በዚህ ቪዲዮ ላይ የዝነኛውን ኳስ ተጫዋች የክርስቲያኖ ሮናልዶን ታሪክ እያጣቀስን እንዴት ስኬታማ ሆነ፣ ምን ስላደረገ ስኬታማ ሆነ የሚለውን ነገር በዝርዝር ከኛ ህይወት ጋር ያገናኘን የምናወራ ይሆናል። ክርስቲያኖ ሮናልዶ ሁላችሁም የምታውቁትና የምታደንቁት ነው። ለአንዳንዶቹ አሪያ፣ ለአንዳንዶቹ ጀግናቸው ነው። እኛም የሱን የስኬት ታሪክ ተንተርሰን እንዴት ስኬታማ እንሆናለን፣ እሱ ምን ስላደረገ እዚህ ደረሰ፣ እኛስ ይህን ነገር ብናደርግ ስኬታማ እንሆናለን አንሆንም የሚለውን ነገር በዝርዝር የምንወያይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ የክርስቲያኖ ሮናልዶ ጥልቅ የስኬት ሚስጥሮችን በዝርዝር የምናይ ይሆናል። አብራችሁን ቆዩ። ክርስቲያኖ ሮናልዶ ዶስ ሳንቶስ አጌሮ ፌብሩዋሪ 5 1985 በፖርቹጋል ማዴራ ከተማ ተወለደ። ቤተሰቦቹ ከፍተኛ ገንዘብ የሚያገኙ ሰዎች አልነበሩም፣ ዝቅተኛ ገቢ ያላቸው እንጂ። ክርስቲያኖ ሮናልዶ ሁሉም ነገር አልተመቻቸለትም ነበር። ያንን ድህነት ለማሸነፍ ተግቶ መስራት ጀመረ። የኳስ ጥልቅ ፍላጎት ስለነበረው ኳስ መጫወት ጀመረ። ዓለም አቀፍ እይታ ያገኘው በ2003 ወደ ማንቸስተር ዩናይትድ ሲገባ ነበረ። ራሱን ወደ ወርልድ ክላስ ተጫዋች ከፍ አደረገ። ይህ የሚሆነው በትልቅ ጥረትና በልፋት ነው እንጂ ዝም ብሎ በቀላሉ አልመጣም። በማንቸስተር ዩናይትድም ሆኖ 3 የፕሪሚየር ሊግ ዋንጫዎች፣ 1 ቻምፒየንስ ሊግ አነሳ። እዛው ማንቸስተር ሆኖ በ2008 የባላንዶር አሸናፊ ሆነ። በ2009 ላይ ወደ ማድሪድ ተቀላቀለ። የዓለማችን ትልቁ ዋጋ ተብሎ በጊዜው ተመዘገበ። የምንጊዜም ከፍተኛ ጎል አስቆጣሪ ነው። በሪያል ማድሪድ ጠንካራና ብርቱ ጊዜያትን አሳለፈ። የስኬት ጊዜያትንም አሳለፈ። ክርስቲያኖ ሮናልዶ በማድሪድ ሳለ 4 የቻምፒየንስ ሊግ ዋንጫዎችን፣ 2 የላሊጋ ዋንጫዎችን፣ 4 ባላንዶርን አሸነፈ። ክርስቲያኖ ሮናልዶ ግብ የማስቆጠር ብቃቱ፣ ሰውነቱን መጠበቁ በስኬት ላይ ስኬት እንዲሆን አደረገ። ቀጥሎም ከማድሪድ ወደ ጁቬንቱስ ገባ። በጁቬንቱስም የተሳካ ጊዜያትን ካሳለፈ በኋላ ወደ ማንቸስተር ዩናይትድ ተመለሰ። በማንቸስተር ዩናይትድም የተወሰኑ ጊዜያትን ካሳለፈ በኋላ አሁን ወደሚገኝበት ወደ ሳውዲ አረቢያው ክለብ አልናስር ተቀላቀለ። ወደ አልናስርም ከተቀላቀለ በኋላ ብዙ የስኬት ተግባራትን እያደረገ ይገኛል። አሁንም ስኬታማ ነው። በርትቶ ይሰራል። ስኬታማ ነኝና አቁሜያለሁ የሚለው ነገር የለም። በርትቶ መስራቱ ለዚህ አድርሶታል። 2016 ኢሮ ናሽናል ሊግ ለሀገሩ ለፖርቹጋል ዋንጫን አንስቷል። በ2019 በዓለም ታሪክ ከፍተኛ ግብ ያስቆጠረው ተጫዋች ተብሎ ተመዝግቧል። በሶሻል ሚዲያው በኢንስታግራሙ 670 ሚሊዮን በላይ ተከታዮች አሉት። በአጠቃላይ በሶሻል ሚዲያ ከ1 ቢሊዮን በላይ ተከታዮች አሉት። የገንዘብም ሁኔታ ስናይ ሀብታምና ከፍተኛ ተከፋይ ከምንላቸው ተጫዋቾች ውስጥ አንደኛው ነው። አሁን ባለበት በሳውዲ በአልናስር ክለብ በአመት ከ200 ሚሊዮን ፓውንድ በላይ ይከፈለዋል። ሌላም የገቢ ምንጮቹ ስፖንሰሮች፣ የሶሻል ሚዲያ ፖስቶች፣ CR7 ብራንድ፣ ሆቴሎች፣ ጂሞች እና ሌሎች ቢዝነሶች ናቸው። አሁን ስለ ክርስቲያኖ ሮናልዶ ነግሬያችኋለሁ። ከክርስቲያኖ ሮናልዶ ምን እንማራለን? አብዛኞቻችን የክርስቲያኖ ሮናልዶ ታሪክ በደንብ አድርገን እናውቃለን። ነገር ግን ከሱ ምን ልንማር እንችላለን? እሱ ምን ያስተምረናል የሚለውን ነገር አሁን ደግሞ በዝርዝር የምንወያይ ይሆናል። የመጀመሪያው ተስፋ ለመቁረጥ ነው። ክርስቲያኖ ሮናልዶ እዛው በተራበበት በተቸገረበት ከተማ ቢቆይ ኖሮ አሁንም ባላየነው ነበር። ክርስቲያኖ ሮናልዶ በተሰደበበት አካባቢ ቆይቶ ቢሆን ኖሮ አሁን ባላየነው ነበር። ክርስቲያኖ ሮናልዶ እንደተጎዳ በዛው በስፖርቲንግ ሊዝበን እያለ ተጎድቶ ቢቀር ኖሮ እስካሁን ባላየነው ነበር። ተስፋ ባለመቁረጡ በርትቶ በመስራቱ እዚህ ደረሰ። ተስፋ መቁረጥ በምንም ነገር አያስፈልግም። በተለይ ይሄ መንገድ ይወስደናል ብለን ካሰብንበት፣ ይሄ ነገር የሆነ ቦታ ያደርሰናል ብለን ያሰብነው ነገር ከሆነ ያንን ነገር ዳር ሳናደርስ ወደ ኋላ መቅረት የለብንም። ስለዚህ ባለን ነገር፣ በምንሰራው ነገር፣ በምንማረው ነገር ተስፋ ሳንቆርጥ የዛን ነገር መጨረሻ እስከናይ ድረስ በርትተን መስራት ያስፈልገናል። ራሱ እንደተናገረው ከባድ ጊዜያቶች አጠንክረውኛል፣ አበርትተውኛል፣ ለዛሬ ማንነቴ እንዲህ እንደሆነ አድርገውኛል ብሎ ተናግሯል። ስለዚህ ከባድ ጊዜ በሚመጣበት ጊዜ ምንም መጨነቅና መፍራት አያስፈልግም። እነሱን ነገር ተስፋ ባለመቁረጥ መጋፈጥና ማሸነፍ ነው ይለናል። ሁለተኛው ደግሞ ጠንክሮ መስራት ነው። ክርስቲያኖ ሮናልዶ ጠንክሮ በመስራቱ በደንብ ይታወቃል። ባለው የትሬዲንግ ዲሲፕሊኑ፣ ባለው ሰዓት አክብሮ በመምጣቱ፣ ጠንክሮ በመስራቱ እዚህ ደርሷል። በሆቴሎቹም ዘርፍ፣ በጂሙ፣ በየትኛውም ዘርፍ ላይ ጠንካራ ሰራተኛ ነው። ስብሰባዎች ላይ ቀድሞ ነው የሚገኘው። አንድ ሰዎች ስለሱ ሲናገሩ ላለው ነገር ለተሰጠው ነገር በርትቶ በደንብ አድርጎ ይሰራል። የትሬዲንግ ሰዓት ላይ ቀደም ብሎ ነው የሚገኘው። የሆቴሎች ስብሰባ ላይ ካለ፣ የቢዝነስ ስብሰባ ኮንፈረንስ ካለ፣ ትሬዲንግ ካለ ቀድሞ ነው የሚገኘው። ጠንክሮ መስራቱ ለዛሬ ለስኬቱ ዳርጎታልና ጠንክሮ መስራት በጣም አስፈላጊ ከሆኑ ነገሮች ውስጥ
አንዱ ነው። እንዲሁም ዝነኛ ሆኖ ጠንክሮ ነው የሚሰራው። ዝነኛ ሆኛለሁ በቃ ይበቃኛል እስቲ አሁን ልዝናና የሚለው ነገር የለም። ጠንክሮ በመስራቱ አሁን በስኬት ላይ ስኬት እየጨመረ ነው። ስለዚህ ጠንክሮ መስራት በጣም አስፈላጊና ጠቃሚ ነገር እንደሆነ ከክርስቲያኖ ሮናልዶ መማር እንችላለን። ሶስተኛው ደግሞ በፈጣሪና በራስ እመን ይለናል። ክርስቲያኖ ሮናልዶ በጣም ትልቅ በራስ መተማመን አለው። እንደውም ኞቹ ሲጠየቁ የእናንተን የምታደንቁት ተጫዋች የእናንተ ሮል ሞዴል ማን ነው ምናምን ሲባሉ ማራዶና፣ ፔሌ ምናምን ሲሉ እሱ ማን ነው ያንተ ጀግና ተጫዋች ማን ነው ተብሎ ሲጠየቅ እኔ ነኝ ያለው። ጓደኞቹ በዛ ሳሳቁበት፣ ተሳሳቁበት። ነገር ግን ይሄ ነገር በተግባር አሳየ። በራስ መተማመን ስላለው ይሄን ነገር አሳካ። ስለዚህ በራስ መተማመን ለሆነ ስኬት ወር የሆነ መድረስ ለምትፈልጉበት በጣም አስፈላጊ ከሆኑ ነገሮች ውስጥ አንዱ ነው። በራስ መተማመን የሌለው ሰው ነገሮችን ማሳካት አይችልም። መጀመሪያ ፈጣሪን አስቀድም። ፈጣሪን ካስቀደምክ በኋላ በራስ ትተማመናለህ። ፈጣሪን ያላስቀደምክበት በራስ መተማመን ዜሮ ነው የሚሆነው። መጀመሪያ ፈጣሪን አስቀድም፣ ከዛ በኋላ በራስ ተማመን፣ ነገሮችን ታሳካለህ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አይደል እንደሚለው ቃሉስ። ስለዚህ ፈጣሪ ሁሉን ነገር ትችላለህ፣ ሁሉን ነገር ማሳካት ትችላለህ። ፈጣሪን በሁሉም ቦታ ማስቀደም፣ ከዛም ቀጥሎ ደግሞ በራስ መተማመን ይኖርብሃል። አንተም በፈጣሪና በራስ ካመንክ ስኬታማ የማትሆንበት ምንም ምክንያት አይኖርም። አራተኛው ደግሞ ትልቅ ዓላማ አስቀምጥ። ክርስቲያኖ ሮናልዶ ጥሩ ኳስ ተጫዋች ሆናለሁ ብሎ አልነበረም አቅዶ የተነሳው። የዓለማችን ዝነኛ አንደኛ ኳስ ተጫዋች ሆናለሁ ብሎ ነበር የተነሳው። ስለዚህ አንደኛ ዝነኛ ኳስ ተጫዋች ሆናለሁ ብሎ እስከተነሳ ድረስ ጠንክሮ መስራት ይጠበቅበታል። ቃሉን ለማክበር በርትተህ መስራት ይኖርብሃል። ያን ነገር ለማስተካከል አንተ ለምሳሌ ሚሊዮነር ሆናለሁ የምትል ከሆነ ሚሊዮነር ለመሆን ጠንክረህ መስራት ይጠበቅብሃል። በርትተህ መስራት ይጠበቅብሃል። ስማርት የሆኑ ወዮችን መጠቀም ይኖርብሃል። የተራመደ ማንነት ሊኖርህ ይገባል። ስለዚህ ሚሊዮነሮች እንዴት ነው ሚሊዮነር የሆኑት የሚለውን ነገር በደንብ አድርገህ ማጥናት ይኖርብሃል። ስለዚህ እነሱ ሚሊዮነር መሆን ከቻሉ አንድ ሰው ስኬታማ መሆን ከቻለ አንተም ስኬታማ መሆን ይችላል። ማንንም ሰው ከዜሮ ተነስቶ የሆነ ቦታ መድረስ ከቻለ አንተም ከዜሮ ተነስተህ የሆነ ቦታ ላይ መድረስ ትችላለህ። ስለዚህ ሁል ጊዜም ቢሆን ጠንክሮ መስራትን፣ ትልቅ ዓላማ ማስቀመጥን ቸል ማለትና መዘንጋት የለም። ሶስተኛው ደግሞ ልማድ ነው። የክርስቲያኖ ሮናልዶ ልማዱ ተመሳሳይ ነው። የምግብ አመጋገብ ልማዱ፣ የትሬዲንግ ሰዓቱ፣ የሃይድሬቱን የሪከቨሪ የሚያደርግበት ሰዓት ተመሳሳይ ነው። ብቻ እያንዳንዱ ነገር እና ወጥ የሆነ ነገር ነው። አብዛኞቻችን እንደዚህ አይነት ተመሳሳይ ነገሮችን አንወድም። ምናልባት ዛሬ ጠዋት 11 ሰዓት ተነስተን ከሆነ ነገ 2 ሰዓት ነው የምንነሳው። ሆነን ሞቲቬት ሆነን ጠዋት ትላንትና 11 ሰዓት ስለተነሳን ዛሬም እንነሳለን ማለት አይደለም። ዲሲፕሊንድ መሆን አለብን። ያንን ነገር ወደድነውም ጠላነው በቃ ያን ነገር ማድረግ ይጠበቅብናል። ምክንያቱም ስኬታማ መሆን እንፈልጋለን። በገንዘብ ብቻ የሚለካው አይደለም። በየትኛውም ሁኔታ ስኬታማ መሆን የምንፈልግ ከሆነ ለዛ ነገር የሆነ ነገር መክፈል አለብን። የሆነ ነገር መሰዋት ያለብን ነገር ይኖራል። ምናልባት አንደኛ ከክላስ ውስጥ አንደኛ ተማሪ ለመሆን የምንፈልግ ከሆነ እንቅልፋችንን ሰውተን ማጥናት ሊኖርብን ይችላል። ስለዚህ ማድረግ የሚገባንን ነገር ማድረግ ይገባናል። ዲሲፕሊንድ መሆን ይገባናል። ክርስቲያኖ ሮናልዶ እዚህ የደረሰው በዲሲፕሊኑ ነው፣ በርትቶ በመስራቱ ነው። ልማዱ ተመሳሳይ ልማድ ስለሆነ ነው። ጥቃቅን ልማዶች ናቸው የቀየሩኝ ይላል የሚካቢት ጸሐፊ ጄምስ ክሊር ራሱ ይናገራል። የሰው ልጅ በቀን 1% የሚለወጥ ከሆነ የአመቱ መጨረሻ ላይ 37% የሚታይ ለውጥ ያመጣል። 37% ማለት ትልቅ ለውጥ ማለት ነው። አንተ ካለህበት 37% የምትለወጥ ከሆነ አስቡ እንግዲህ አሁን ካለህበት ምን ያህል ከፍ እንደምትል። ስለዚህ ትክክለኛ ለውጥ የሚመጣው ጥቃቅን የምንላቸው የምናደርጋቸው ነው። ወደኛ ህይወት ስናመጣ ጥቃቅን የምንላቸው ነገሮች ማንበብ ሊሆን ይችላል፣ መጻፍ ሊሆን ይችላል፣ ወይም በየትኛው ስኬታማ መሆን በምንፈልግበት ቦታ ላይ ማድረግ የሚገባንን ነገር ማድረግ ይገባናል። ለኛ ስኬታችን በዛ ቦታ ላይ በዛ ደረጃ ላይ ከፍ ያለ ቦታ ማግኘት ሊሆን ይችላል። ስለዚህ ዛሬ ላይ ጥቃቅን የምንላቸው ነገሮች በዲሲፕሊን የምናደርጋቸው ነገሮች ናቸው ስኬታማ የሚያደርጉን። ሶስተኛው ደግሞ ከስህተት መማር። ስትሄድ የመታ እንቅፋት ስትመለስ ያ እንቅፋት ከመታ ችግሩ ከእንቅፋቱ አይደለም ካንተ ነው ማለት ነው። ስለዚህ ስትሄድበት የተሳሳትከውን ስትመለስበት መሳሳት የለብን። ማድረግ ያለብህን ነገር ማድረግ ይገባሃል። ከስህተቶች ተማር። ትላንትና ኤክስ የገባብህ ነገር ዛሬም ኤክስ የሚገባብህ ከሆነ አስቸጋሪ ነው። ስለዚህ በህይወት ኤክስ ገባብህ ማለት ተሸነፍክ ማለት ነው። ስለዚህ ሁል ጊዜ አሸናፊ መሆን ይጠበቅብሃል። ክርስቲያኖ ሮናልዶ መሸነፍን አይወድም። ከአንድ ወዳጁ ጋር የቴኒስ ጨዋታ ይጫወታል። ከዛ ተሸነፈ። ከዛ በኋላ እቤቱ ያንን ቴኒስ ገዝቶ ተለማምዶ በሳምንቱ ቀጠረው ያንን ወዳጁ። ከዛ በኋላ ተጫወቱ፣ አሸነፉ። ክርስቲያኖ ሮናልዶ መሸነፍ የሚባል ነገር አይወድም። ቲም ላይ ራሱ እያሉ ሁሉ ጊዜ አሸንፎ መውጣት ነው የሚወደው የሚፈልገው።
ስለዚህ ሁሉ ጊዜም አንተ ማሸነፍን ማሰብ አለብህ። ከስተት መማር፣ ከስተት ስትማር ነው ሁሉ ጊዜ አሸናፊ ልትሆን የምትችለው። ሰውነ ልትሳሳት ትችላለህ። ያንን ስተት ግን ከደገምከው ነው ተሸነፍክ የሚባለው። አሸናፊ የምትሆነው ያንን የተሳሳትከውን ስተት መልሰህ ማትደግሞ ከሆነ አሸናፊ ነው፣ የህይወት አሸናፊ ነው። ሌላ ደግሞ ክርስቲያኖ ሮናልዶ ምን ብሎ ያምናል? ውድቀት መማሪያ እንጂ መጨረሻ አይደለም። መውደቃችሁ መማሪያ ነው ሊሆን የሚችለው እንጂ የመጨረሻችሁ አይደለም። ሁልጊዜም ስለወደቅ ተሸነፍክ ማለት አይደለም። መነሻ መንደርደሪያ ነው የሚሆነው፣ መማሪያ ነው የሚሆነው። ስለዚህ መውደቅን ሳትፈራ ስተቶችን ሳትደግም ማሳካት የምትፈልገውን ነገር ማሳካት ትችላለህ። ከክርስቲያኖ ሮናልዶ በጣም የምወድለትና የማደንቅለት ነገር ሰውን ይረዳል፣ ቻሪቲዎችን ይረዳል፣ ድህነትን ተበቅሎታል፣ ይረዳል። ያለፈበትን የተነሳበትን ነገር አይረሳም። አብዛኛው እኮ ስኬታማ ሰው የተነሳበትን ሰፈር ራሱ ዞር ብሎ ማየት አይፈልግም። እሱ ግን በዛው በማዴራ ብዙ ነገሮችን አስገንብቷል። ሙዚየሞች አስገንብቷል፣ ሆቴሎች አስገንብቷል፣ ብዙ ነገሮችን አስገንብቷል። እኛ ግን የሆነ ነገር ካለፈልን በኋላ ያን ነገር ተመልሰን ማየት አንፈልግም። ስኬታማ ማለት እንደዚህ ነው። ስኬት ማለት ሰውን የሚረዳ ሰው ነው። ኢትዮጵያው ቢኒያም እንዴት ምንድነው የሚለው? ሰውን ለመርዳት ሰው መሆን በቂ ነው አይደለ እንዴ? እኛም አቅማችን በፈቀደው የግድ ስኬታማ ስንሆን አይደለም፣ አሁን ካለን ነገር የተወሰነውን መርዳት ሊብን ይገባል። ራችን ላይ ገንዘብ ያለህን ነገር ነው እጥፍ የሚያደርገው። አሁን ቋንቋና ማሰጥ ከሆነ ነገም ላይ እጥፍ ቋንቋና ማሰጥ ነው የምትሆን። አንድ ኢትዮጵያዊ ባለሀብት ናቸው ሲናገሩ የሰሙት እኔ ስረዳ ነው ሀብት እየበዛ የመጣው አሉ። ምክንያቱም በመርዳት ውስጥ ነው ሀብትን እጥፍ የምታደርገው። አንድ ስትረዳ ለወደፊት እየቆጠብክ ነው ማለት ነው። ስለዚህ ባለ አቅም መርዳትንም ቸል ማለት የለብንም። እነዚህ ናቸው የክርስቲያኖ ሮናልዶ የስኬት ሚስጥሮች። ስኬታማ እንዲሆን ያደረጉት እነዚህ ነገሮች ናቸው። ምናልባት ሁሉንም ነገሮች ልናቃቸው እንችላለን፣ ነገር ግን ቸል ሳንል እነዚህ ነገሮች የዕለት ተዕለት ተግባራችን ላይ የምናካትታቸው የምናደርጋቸው ከሆነ ስኬታማ ከመሆን ምንም ነገር አይገድበንም። ቪዲዮ አስተማሪ ሆኖ ካገኛችሁት ሰብስክራይብ በማድረግ ሐሳብ አስተያየቶቻችሁን ደግሞ በኮሜንት አስቀምጡልኝ። ለሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩኝ። ከልብ አመሰግናለሁ።